ቤተሰብ አቋል ሲጀምር ምንም የምታዳምጪው ነገር እኮ የለም። ምን ላዳምጡ? ምን አሁን እያሳደሽ የሱሰበት የነገርኩሽ ምንም እኮ ልሳማትረጅኝ እኔን ራሱ እንደ ራስሽ አድርጊሽ ተቀበይ ያልኩ እኮ ነው። አንቺ በእኔ ቦታ ብትሆኚ ምንድን ነው የምታደርጊው? ምንድን ነው እንግዲህ የአብህት ዛሬ ሄሉሻን አግኝታት ያለውን ነገር ህመምሽ ይገባናል፣ ነገር ግን ቆም ብለሽ ለማዳመጥ ሞክሪ፣ አትናደጂ እያለቻን ነበር። እንግዲህ ምናልባት የሰው ላይ ተፈጥሮ የተለያየ ነው። ሄሉ ብዙ ነገሮችን ካደረገች በኋላ ግን ያው ትናደዳለች። በጣም ነው የምትናደደው ነገሮች እንዳልሆኑ ከሆኑባትና ከዛ አንጻር ሊሆን ይችላል። ነገር ግን የማመሰግናት ልጅቷ ለምን መጥታ ራሱ የወንድሟ በቃ ወንድሟ ጋር ቀለበት እንዲያሰሩ ስላወቀ በክብር መጥታ እንዲስተካከል ነገሮችን ለማስታረቅ ሞክራለች። ይህ ራሱ ያስደስታል፣ ደስ ይላል። የሰው ልጅ ክብር ሲሰጣችሁ ነው አይደለ? እናንተን አትለያዩ፣ ነገሮችን ቆም ብላችሁ አዳምጡ እንደዚህ ብሎ ማለቷ እንግዲህ ያጠፋው ያ ብንጅ ህዴቱ አልደረሰችም። ስለዚህ ሄሉሻ ብትረጋጋና በስርዓት ብታዳምጣት ጥሩ ነው ብዬ አስባለሁ። በእርግጥ የማይፈረድባት እሷም ስለተናደደች ነው። ገብቷችኋል? በቃ ያ ነገር በጣም ስላናደደት አሁን ላይ በቃ ያላት ወጥቼ ከዚህ ህይወት መውጣት አለብኝ ብላ ስለወሰነች ለዛ ነው። እና ብዙ ኮሜንተሮችን ስላየሁ ነው። ለምን ቢያንስ በክብር አታናግሪያትም እህቱን ምናምን እያላችሁ ስላየሁ ነው። በክብር ለምን አላናገረቻትም? ወይም ደግሞ ባናገረቻት ሳይሆን እሷ ያለችበት ስሜት ነው። ዙሮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። በያላችሁበት ያላችሁ ሰላምታ ይላችሁ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎን የሆናችሁ ሀሳብ አስተያየት ለምትሰጡኝ ከልብ ነው ማመሰግነው። አላህ ካስመሳይ ሰዎች ይጠብቃችሁ፣ ህይወታችሁን በሙሉ ሳቅ በሳቅ ያርግላችሁ። ያረብ በስደትም በሀገር ውስጥም ያላችሁት አላህ ይጠብቃችሁ ከክፉ ነገር። እና እንግዲህ ከቪዲዮ መግቢያ እንደተመለከታችሁት የአብህት መጥታ ሄሉን ለማስታረቅ ነገሮች እንዲስተካከሉ ተስፋ እንዳትቆርጥ እየመከረቻት ነበር። ሄሉሻም ደግሞ የነበረችበት ስሜት ትክክል ስላላደለና በደሉ በአጭር ቅጽበት ውስጥ እንደዚህ አድርጎ ለምን እንደመጣ እንኳ ግራ ስለገባት፣ ለምን እንደበደላት፣ ለምን ጥሩ ልጅ ነበረና እንዴት በደቂቃ ውስጥ መቀየሩ፣ ለምን እንደዋሻት፣ ብቻ ብዙ ነገሮች ስላመሟት እንደዛ በጩኸት ተናግራለች ማለት ነው። የአብን እህት እንደነገርኳቸው ያደነኩበት እህት በቃ በስነ ስርዓት የነሱን የሷ ህመም እንደ ሴትኛ ስለተሰማት በቃ መጥታ ቢሆንም ባይሆንም እንኳን መጥታ በክብር መጠየቋ ጥሩ ነው። ለምን ባለፈው እንዳልክ እህቶችን አይታችሁ ከሆነ ማለት ነው እኔ ታዝቢያቸዋለሁ እና እንዳልክና ሄሉ በተለያዩበት ታይም መጥተው ቪዲዮ ሰርተዋል። ነገር ግን ስለ ሄሉ እንደዚህ ከሆኑ ምናምን ብለው አልሰሩም። ገብታችኋል? ምንድነው እንኳን ብለው አግኝተው አልጠየቋትም። አያችሁ አይደለ? ክብር የሚሰጣችሁና ክብር የማይሰጣችሁን ሰው ለይታችሁ ታውቃላችሁና ባላችሁ ጋር ብትግባቡ እንኳን ያኔ የቤተሰብም እናንተን ከወደዳችሁ ደስ ይላል። ቤተሰብ በነገራችን ያስታርቃል። ታውቃላችሁ? አማት ከወደዳችሁ እናንተን ልጁ እንኳን ምንም አይነት ሰው ቢሆን እናንተ ከነሱ ጋር የመገናኘት ብትለያዩ ራሱ ባላችሁ ጋር ተለያይታችሁ ግን አማቶቻችሁ ጋር በቃ በእናንተ በክፉም በደጉም ያገኟቸዋል። ምክንያቱም የሱ ጸባይን እንትን ሊሆን አይችልም። መኖር አለመኖር የህል ውሃ ጉዳይ ነው። ግን ተለያይታችሁ ራሱ የሚወዳችሁ አማቶች አሉና ስለዚህ ለእናንተ ክብር ሲሰጧችሁ የእናንተ ጥሩ ነገር ሲገባቸው ነው። እና እንዳልከቶች እንግዲህ ብዙ ኮመንተሮች ለምን አታስታርቋቸውም፣ ለምን ማገኘት አልፈልጋቸውም እያሏቸው ቪዲዮ እየመጡ እየሰሩ ነበር ወንድማቸው ጋር። ግን ስለ ሄሉ አንድ ነገርም ብለው ስለማያውቁ እዚህ ጋር ደግሞ ስታዩ የአብህትን መጥታ በክብር ስለጠየቀቻት ደስ ብሎኛል። በቃ ይሆናል እንደዚህ ነው መሆን ያለበት። ቤተሰብ ቢሆንም ባይሆንም የህል ውሃ ጉዳይ ነው እንግዲህ ያንን ነገር እና ከዛም አንጻር አክብራት ስለሆነ ህይወቱ የወንድሟ ነው። ቢሆንም እሷ እንደ እህት ሁና ወንድሟን ተቆጥታ ነገሮችን ለማስተካከል ነው መታ የጠየቀቻት። አስተወይ ማለቷም ደግሞ አይከፋማ ወይ ሰው ላይ እንደው ዝም ብሎ በደረሰብን ነገር ሩጦ ከመውጣት በኋላ እንዳይጸጽተና በደንብ ቸክ ማድረግ አለብን። እውነቷን ነው ብዬ አምናለሁ። በሄሉም የማልፈርድባት ነገር እንግዲህ እንደነገርኳችሁ ባመናችሁ ሰው መጎዳት በጣም ይከብዳል። ያልጠበቃችሁ ሰው ሆኖ ስታገኙት፣ ዋሽቷችሁ ስታገኙት ያማችኋል። ከዛም አንጻር ነው እንጂ ሄሉ ሰዎችን የምታከብር ልጅ ናት። ይሄ ማንነቷ አይደለም። ስለተናደደች ነው እንደዛ ብላ የጮኸችባት ከልጅቷ ጋር ተናዳ እስከ መውጣት ማለት ነው። እና እንግዲህ ያው በሁሉም ሰው ቦታ ስሜት ሳንሆን በሰው ልንፈርድ አንችልም። ነገር ግን አላህ እንደዚህ አይነት ከሚያናዱ ነገሮች፣ ስሜታዊ ከሚያደርጉ ነገሮች አላህ ይጠብቀና እና ይሄን ለማለት እወዳለሁ። እንግዲህ ያኔ እኛ ሁሌም ደስታዋ ደስታችን ነው። ጥሩ ነገር ላይ እስከሚሆን ድረስ አብረን እንጠብቃለን። ይሄ ነው ብለን የምንልበት ነገር የለም። እኔ አሁን በዚህ በያብ ጉዳይ ላይ እንዴት አድርገው ልል አልችልም። ለምን አንደኛ ህይወቱ የሄሉ ነው። ሁለተኛ ደግሞ እንኳን እኛ እዚህ ኩነን በቪዲዮ የሚመጣው ልናቀው ይቅርና ሄሉ አብረው እያሳለፈች እንደዛ
ስላላወቀችው ነው አይደለ በስተጀርባ ችግር ይዞ የመጣው። እና እኛ እዚህ ኩነን ኮመንተሮች ለማንም አይነት ሰው ህይወት ይሄ ነው ማለቱ ለኔ ትክክል እንዳልሆነ ይገብቶኛል። ለምን ብዙ ጊዜ እኛ የራሳችንን ስሜት ተከትለን ኮመንት እንጽፋለን። እዛ ላይ ኮመንት ጽፈን ግን እኛ የጻፍነው ሌላ ነው፣ እነሱም የተገብሩ ሌላ ነው፣ ወይ ደግሞ ከስተጀርባ ውሸት ሆኖ እናገኘዋለን፣ ድራማ ሆኖ እናገኘዋለን። እና አሁን ላይ ከተረዳሁን ነገር ያኔ እኛ ምንም ከማለት መቆጠብ ግን እዚህ ቦታ ላይ ሆነን ይጠቅማቸዋል የምንለው ነገር ከሆነ ሀሳብ እናስቀምጣለን። ከዛ ውጭ ግን ሰዎችን ለማለያየት የሚሆን የሆነ ነገር ለማለት በቃ አስፈላጊ አይደለም። እኛ የተሰማንን ስሜት ወይ ደግሞ እኛ የምንኖረው ህይወት እነሱ ሊኖሩት አይችሉም። እኔ ራሴ አቋም አለኝ፣ እነሱ ደግሞ የኔ አቋምና የነሱ አንድ ላይ ሆነ ይችላል። እና ማንም በማንም ጫማ ውስጥ ካልሆነ በሰው ህይወት ይሄ ነው ያን ነው ብሎ እንትን ሀሳብ መስጠቱ አስፈላጊ ነው ብዬ አላምንም። ኢላ በስ በጣም የበዛ ነገር ሆኖ ሊጎዳት ካልሆነ እና እንግዲህ ያብ እንደዛ እያደረገ ያለው እንግዲህ ምክንያቱን እኛ የምናውቀው ታሪክ የለም። ዘወር ብዬ ሳስብ አሁን ልጁ በእርግጥ የሚረባ አይመስልም። ነገር ግን ይህ ሰው እንደነገርኳቸው እኔ በጣም ብዙ ሰዎችን እያየሁ ነው። እኛ የምናስበው ሌላ፣ እነሱ ሆኖ የሚመጡት ሌላ፣ ውስጥ ያለው ነገር የምናውቀው ታሪክ የለንም። እና የሰው ልጅ በውስጡ የያዘው ብዙ ችግር፣ ብዙ መከራ፣ ብዙ የገባበት ስቃይ ሊኖር ይችላል። እና ከዛ አንጻር እንግዲህ እኔ በራሴ ይሄ ነው ላለ ማለት በቃ እንትን ነው በቃ። እኔ ግን ምላችሁ ነገር ቢኖር በጣም የወጣ ከሆነ ሀሳብ እሰጣለሁ፣ በጣም ያልወጣ ከሆነ ደግሞ እነሱ ያውቃሉ እንግዲህ አብረው ያሉበት። ለምን እንዳልኳችሁ እነሱ አብረው በጧት በማታ እየተገናኙ ሰዎችን ማወቅ አቅቷቸው ችግር ውስጥ እየገቡ ነው። እኛ ደግሞ እዚህ ጋር በካሜራ እነሱን አይተነ ጥሩና መጥፎ ሰው ናቸው ብለን ልንለያቸው አንችልም። ኢላ በስ ይወጣ በጣም ታውቃላችሁ አይደለም? እንደዛ ካልሆነና እንግዲህ ያብና ሄሉ በዚሁም የመጨረሻ ሊለያዩ ይችላሉ። ወይ ደግሞ እሱ እንዳላቸውም የሆነ የተቆላለፈ ነገር ኑሮበት ከልጅቷ ጋር ወይ ደግሞ በጠቀም የታሰረ ነገር ኑሮ ወይ ደግሞ የሆነ ብቻ የሆነ ችግርም ልጅቷ ፍላጎትም ሳይኖረው እያስገደደችውም ይሆን እኛ ምንም አናውቅም። ስለዚህ አሁን እስከ መጨረሻው ሳነኛም ዝም ብለን ይሄን መጥፎ ነገሮችን አትጻፉ። ብቻ ሁሌም ቢሆን ዱአ አድርጉ የሚዋደድ ሰው አብሮ እንዲኖር። እንደዛ በየ ነው የማስበው። እሱ ብቻ ሳይሆን እንዲያልከም እንግዲህ እስከዛሬ ታመሜ ነው ሄሉን ያጣኋት ስላመመኝ ነው ነገሮች በዛ ሰዓት እንደዛ ስላልሆኑ ነው እያለ ዛሬ ደግሞ ይውለቋታል። በዛ አይታችሁት ከሆነ ላገባ ነው ብሎ ሽማግሌውን ያሳደገውን አያቱን እያማከረው አያቱ ደግሞ ደስ ብሎት በኋላ ላይ ያው እንደተለያዩና ህይወት እንደጀመረች ሄሉም ይነግረዋል። ከዛ በጣም ተናደው ያለውን ነገር ሰምታችኋል ብዬ ተስፋ አድርጋለሁ። እና የሰው ልጅ ካለፈ ሳይሆን ሳያልፍ መጠንቀቅን ልመዱ። ይሄን ለማለት ነው። ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። አብሬያችሁ የነበርኩት ሄቡ ነኝ። ስህተት ካለብኝ አርሙኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።